ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኳታር የሀገር ውስጥ ጉዳይ ሚኒስትር ሐሙስ ማለዳ ባወጣው መግለጫ በዋና ከተማዋ ዶሃ በሚገኘው የዩናይትድ ስቴትስ ኤምባሲ ቅርብ ርቀት ላይ የሚኖሩ ነዋሪዎችን አካባቢውን እንዲለቁ እያደረገ መሆኑን አስታውቋል። ሚኒስትሩ ይህንን እርምጃ የወሰደው ለጊዜያዊ የጥንቃቄ እርምጃ መሆኑን ገልጿል። በመግለጫው ላይ በተጨማሪም የነዋሪዎችን ደህንነት ለማረጋገጥ ከሚወስዱት አስፈላጊ መከላከያ እርምጃዎች አካል በመሆን ለተፈናቃዮቹ ተስማሚ የሆነ ጊዜያዊ ማረፊያ ወይም መጠለያ እንደተዘጋጀላቸውም ተጠቁሟል። ከፍተኛ ፍርድ ቤት የወልቃይት ጠለምት ራያ የምርጫ ቦርድ ውሳኔን ችሎት ማየት ጀመረ። ስምረት ፓርቲና በኢትዮጵያ ምርጫ ቦርድ ላይ ባሳለፍነው ሳምንት ያቀረበውን ክስ ተከትሎ ከፍተኛ ፍርድ ቤቱ የምርጫ ቦርድ ውሳኔ በጊዜያዊነት ማገዱ የሚታወስ ሲሆን ሁሉም አካላት በተገኙበት ከፍተኛ ፍርድ ቤት መቅረባቸውን የችሎት ውሳኔውን አከናውነዋል። በውሎው ላይ ጌታቸው ረዳ ስምረትን በመወከል በአካል እንደተገኙ ለማወቅ ተችሏል። በአንጻሩም ምርጫ ቦርድና ሌሎች ወኪሎቻቸውን ልከዋል። በዚህም ተከሳሽ የስምረት ፓርቲና ተከሳሽ የኢትዮጵያ ምርጫ ቦርድ ወኪል በተጨማሪ አብንን ጨምሮ 4 ከአማራ የወጡ 4 ፖለቲካ ፓርቲዎች ወኪል እንዲሁም የራያ ራዩማ ዲሞክራቲክ ፓርቲ 5ኛ በመሆን የተገኙ ሲሆን ኮሎኔል ደመቀ ዘውዱ የሚመሩት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ እንዲሁም የጠለምትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ተገናኝተዋል። ፍርድ ቤቱ የከሳሽና የተከሳሽ ወኪሎች ካቀረበ በኋላ ጣልቃ ለመግባት ጥያቄ ያቀረቡትን 8 አካላትን በየተራ ስማቸውን በመጥራት ወደ ችሎት መድረክ እንዲቀርቡ አድርጓል። የዕለቱ ሂደት ያጠናቀቀው ፍርድ ቤቱ በጉዳዩ ላይ የቀረቡትን ክርክሮች መርምሮ ውሳኔ ለመስጠት ለቀጣይ ሳምንት ሮብ 8:30 ተለዋጭ ቀጠሮ ሰጥቷል። ከኢትዮ ኤርትራ ድንበር አካባቢ የወጡ መረጃዎች እንዳረጋገጡት ኤርትራ በኢትዮጵያ ድንበር በአፋር ክልል በኩል በ2 ረድፍ የተሰሩ ረዣዥም ምሽጎችን ገንብታ አጠናቃለች። በአሁኑ ወቅት የኢትዮጵያና የኤርትራ ጦር ኃይሎች በአሰብ ወደብ 60 ኪሎ ሜትር ባነሰ ርቀት ላይ ተፋጠው እንደሚገኙ ተገልጿል። ይህ ወታደራዊ እንቅስቃሴ በአፍሪካ ቀንድ አዲስ ግጭት ሊቀሰቀስ ይችላል የሚል ስጋትም ይበልጥ አባብሶታል። ሰሞነኛው ጥቃትን ጨምሮ እስካሁን ድረስ በሸርካ ወረዳ በተፈጸሙ ተከታታይ የሆኑ ጥቃቶች ከ164 በላይ ኦርቶዶክሳውያን መገደላቸውን የምስራቅ አርሲ ሀገረ ስብከት መረጃ አመላክቷል። ከተገደሉት በተጨማሪ የደረሱት ያልታወቁ በርካታ ምዕመናን አሉ። ከሰሞኑ በየካቲት 19ና 2022 በደረሰ ጥቃት ብቻ የ31 ሰዎች ሕይወት አልፏል። ከትናንት በስቲያ በሸርካ ወረዳ ጢጆ ለቡ ቀበሌ የ70ና የ72 ዓመት ዕድሜ ያላቸው 2 ወንድማማች አረጋውያን በታጣቂ ግድያ ተፈጽሞባቸዋል። የሁለቱ ወንድማማቾች ስርዓተ ቀብርም ሰኞ በጋላ ገብረ ክርስቶስ ቤተክርስቲያን ተፈጽሟል። ስፔን የአሜሪካን ጦር አውሮፕላኖች አባረረች። ጀርመንም በምትኩ አጋርነቷን ለአሜሪካ አሳየች። በኢራን ላይ የተሰነዘረ ያለው ወታደራዊ ጥቃት ተከትሎ በኔቶ አባላት መካከል ከፍተኛ ፍጥጫ ተፈጥሯል። የዶናልድ ትራምፕ ማህበራዊ ድረገጽ ባወጣው መረጃ መሰረት ስፔን ለአሜሪካ ጦር ድጋፍ አንሰጥም በማለት በሮቿን ዘግታለች። በስፔን በኩል የተወሰነውም እርምጃ ትራምፕ የሶሻሊስቱ የስፔን መንግስት በሮታና ሞሮን የሚገኙ የጋራ ወታደራዊ ካምፖች ለአሜሪካ የነዳጅ ቅብብል አገልግሎት እንዳይውሉ ከልክሏል ብሏል። የመከላከያ ሚኒስትር ማርጋሪታ ሮብልስ ምንም አይነት ድጋፍ አንሰጥም በማለት በግልጽ ተናግረዋል። ስፔን ጀርመን በሰጠችበት ወቅት ጀርመን አጋርነቷን አረጋግጣለች ሲል ትራምፕ አሳውቀዋል። እነዚህ አውሮፕላኖች በጀርመን የሚገኘው የራምስታይን አየር ኃይል ካምፕ እንዲያርፉ ተፈቅዶላቸው ይህም አሜሪካ በኢራን ወታደራዊ ኢላማዎች ላይ የምታደርገውን ጥቃት ሳያስተጓጉል እንዲቀጥል አስችሏል። ይህ ክስተት በኔቶ አጋሮች መካከል ያለውን ክፍፍል ያሳየ ሲሆን ስፔን በአሜሪካ የደህንነት ጥላ ስር እየኖረች ወሳኝ በሆነ ሰዓት አጋሯን መክዳቷ በብዙዎች ዘንድ ከፍተኛ ትችትን እየቀረበባት ይገኛል። በሌላ በኩል ጀርመን ለአሜሪካ ያላትን የአጋርነት ቁርጠኝነት አሳይታለች ተብሏል። እስራኤልና አሜሪካ በጥምረት ባለፈው ቅዳሜ ጥቃት መፈጸም ከጀመሩ ወዲህ የሞቱት ኢራናውያን ቁጥር 787 መድረሳቸውን የቀይ ጨረቃ አስታወቀ። በሌላ በኩል መቀመጫውን አሜሪካ ያደረገው የሰብአዊ መብት ቡድን ያወጣውን መረጃ ደግሞ 176 ህጻናትን ጨምሮ 742 ሰላማዊ ሰዎች መገደላቸውን ይፋ አድርጓል። የኢራን የፓርላማ አባል እንደገለጹት ደግሞ የአሜሪካና የእስራኤል ጥቃት በኢራን ውስጥ 9 ሆስፒታሎችን ኢላማ አድርገዋል። የእስራኤል መከላከያ ኃይል ቴህራን ውስጥ የጋንዲ ሆስፒታልን ኢላማ ስለማድረጉ ተጠይቆ ኢላማችን ሆስፒታሉ አልነበረም የሚል ምላሽ ሰጥቷል። የኢራን የውጭ ጉዳይ ሚኒስትር ሆስፒታሉ በኢራን ጥቃት ኢላማ መሆኑን ገልጿል።
ብርጋዴር ጄኔራል አሊ ሞሐመድ ናኢም የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮት ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ ዛቱ። መሪው ቴህራን ውስጥ በተፈጸመው ጥቃት የተገደሉት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ ሞሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽምም ተናግረዋል። ጄኔራሉ ታስኒም ለተባለው የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳይሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑንም በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛ ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳይልና የድሮን ጥቃቶችን ቀጥላለች። አብዮታዊ ዘቡም አዲስ በተሾሙት አዛዦቹ አህመድ ባሂድ መሪነት ተልዕኮ በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶችን እንደሚበቀል ቃል አቀባዩ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል። በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህሬኒ ከአሜሪካ ጋር አሁን ላይ ድርድር ማድረግ ውጤታማነቱ አጠራጣሪ ነው አሉ። ቀደም ሲል የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገራቸው ገልጸዋል። የኢራኑ አምባሳደር በበኩላቸው ከአሜሪካ ጋር ድርድር ማድረግ ውጤታማነቱ ላይ ከፍተኛ ጥርጣሬ ያለ ማለታቸውን ሮይተርስ የዜና ወኪል ዘግቧል። ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለንግግር ጊዜው አልፏል ማለታቸውን ይታወሳል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን የአጸፋ እርምጃ መውሰዷን ቀጥላለች። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ ሞሐመድ ናኢም በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ብለው ዝተዋል። እስራኤል በቴህራን የሚገኘውን የፕሬዝዳንት ጽሕፈት ቤት ደበደበች። የሟቾች ቁጥርም 787 ደርሷል። በመካከለኛው ምስራቅ ያለው ውጥረት ወደ ከፍተኛ ደረጃ ከተሸጋገረበት በዚህ ወቅት እስራኤል በኢራን መዲና ቴህራን በሚገኘው የመሪዎች ቅጥር ግቢና በፕሬዝዳንቱ ጽሕፈት ቤት ላይ ጥቃት መፈጸሟን አስታውቃለች። ከቅዳሜ ጀምሮ በቴህራን እያንዳንዱ የከተማዋ ክፍል ጥቃት እየደረሰ መሆኑን የዓይን እማኞች እየገለጹ ነው። አዳዲስ የወጡ ምስሎችን በከተማዋ ምስራቃዊ አቅጣጫ ግዙፍ ፍንዳታዎችን መከሰታቸውንም ያሳያል። የቀይ ጨረቃ ባወጣው መረጃ መሰረት የአሜሪካና የእስራኤል ጥቃት ከተጀመረ ወዲህ በኢራን የሟቾች ቁጥር 787 ደርሷል። በሳውዲ አረቢያ ሪያድ በሚገኘው የአሜሪካ ኤምባሲ ከኢራን በተነሱ 2 ድሮኖች መመታቱ ተረጋግጧል። በሌላ ግንባር እስራኤል በሊባኖስ ላይ የምድር ወረራዋን እንደምታሰፋና ተጨማሪ ስትራቴጂካዊ ቦታዎችን ለመቆጣጠር ወታደሮቿን ወደፊት እንደሚገሰግሱ አስታውቃለች። ግጭቱን ተከትሎ የዓለም አቀፍ የጋዝ ዋጋ በከፍተኛ ሁኔታ እየናረ ይገኛል። ሰኞ ዕለት የ50 በመቶ ጭማሪ የታየ ሲሆን ማክሰኞ ጧት ደግሞ ተጨማሪ የ30 በመቶ ጭማሪም አሳይቷል። በዩናይትድ አረብ ኤሚሬት ዱባይ የአሜሪካ ኤምባሲ መመታቱ ተገለጸ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቆንጽላው ላይ ጉዳት መድረሱን ይፋ አድርገዋል። የጉዳቱ መጠን ይህ ዜና እስከተጠናከረበት ጊዜ ድረስ በዝርዝሩ ይፋ አልሆነም። ኢራን በሳዑዲ አረቢያና በኩዌት የአሜሪካ ኤምባሲዎች መመታቷን የሚዘነጋ አይደለም። የጦር ሰፈሮችና የዲፕሎማሲ ማዕከሎች የኢራን አብዮታዊ ዘብ ኃይል ኢላማ ማድረጉን እንደሚቀጥልም እየዛተ ነው። አሜሪካ በሳዑዲ አረቢያ፣ ሊባኖስና ኩዌት ኤምባሲዎቿን ስትዘጋ በመላ መካከለኛው ምስራቅ ዜጎቿን ለቀው እንዲወጡም ትዕዛዝ አስተላልፋለች። ይህ ባለበት ሁኔታ በኢራን ሕይወታቸውን ያጡ ዜጎች ቁጥር 1097 መድረሱ በአሜሪካ መቀመጫ ያደረገው የሰብአዊ መብት ተሟጋች የዜና ወኪል መረጃ አጋርቷል።